በኮሜዲያን ደረጀ ኃይሌና በፋንቶም አንዶዬ ከ60 ዓመታት የጥበብ ጉዞ ጀርባ የተደበቀውን እውነተኛ የህይወት ሚስጥር ማህደሩን ገለጥ አድርገናል እናደርሳችኋለን። ጸጉሬን ለመሰራት ብቻ ፓሪስ ሄዳለሁ። አርቲስት ነጻነት አንበርብር ሰቃዩዋ ተማሪ 15,000 ብር መክፈል አቅቷት ህይወቷን አጠፋች። እዛ ጋር ጸጉርን ለመሰራት ብቻ ወደ ፓሪስ ጉዞ ይደረጋል። እዚህ ጋር ደግሞ ህልመኛዋ ባለተስፈኛዋ የነገ ሀገር ተረካቢዋ ተማሪ 15,000 ብር መክፈል አቅቷት ህይወቷን ከፈለች። አጀብ ያስባለንን ይህንን ጉዳይ አጠናክረን ይዘናል እናደርሳችኋለን። የብሩክ ኒውስ መመረጥ በበርካቶች ዘንድ ከባድ ጥያቄን ያስነሳው ከባድ ጥያቄ ምንድነው የሚለውን በጥንቅር ውስጥ አካተናል እናስዳስሳችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በአገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ውድ ቤተሰቦቻችን ቀና ትብብራችሁን እንፈልጋለን። ምክንያቱም ቻናላችን አዲስ ቻናል ነው። ስለዚህ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉልን። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ ታተርፋላችሁ። ወደ ቀዳሚ መሰናዷችን እናመራለን። ከ60 ዓመታት የጥበብ ጉዞ ጀርባ የተደበቀው እውነተኛው የህይወት ውጊያ መድረኩን በሳቅ ያናወጡት ህይወታቸውን ግን ከጥፋት የታደጉት የሀገራችን ድንቅ እንቁዎች ጋሽ ፋንቶም አንዶዬና ተወዳጁ ደረጀ ኃይሌ በሰይፉ ሾው ላይ ያደረጉት ቆይታ ለብዙዎቻችን ትልቅ መነቃቃትን የፈጠረ ድንቅ ምሽት ሆኖ አልፏል። ከሁሉ በላይ ልብን በደስታና በአድናቆት የሚሞላው ከሳቃቸውና ከቀልዳቸው ጀርባ ያለው የእውነተኛ ህይወት ምስክርነታቸው ነው። ሁለቱም አንጋፋ አርቲስቶች ህይወታቸውን ሙሉ በሙሉ ስለቀየረውና መጠጥን በቁርጠኝነት ስላቆሙበት ታሪክ በግልጽና በታማኝነት አውርተዋል። ጋሽ ፋንቶም አንዶዬ መጠጥ ካቆመ 38 ዓመታትን ያስቆጠረ የጽናት ተምሳሌ ሲሆን የሱን ፈለግ በመከተል ደግሞ ተወዳጁ ኮሜዲያን ደረጀ ኃይሌ ላለፉት 5 ወራት መጠጥን ሙሉ በሙሉ ማቆሙን ይፋ አድርጓል። ደረጀ መጠጥ ማቆሙ ያተረፈለትን ታላቅ የውስጥ ሰላም ጤንነትና ማህበራዊ ህይወት ሲናገር በተለይም ማታ ወደ ቤት ሲገባ ልጁ ሳይተኛ አግኝቶት የቤት ስራውን አብሮ ማሰራት መቻሉን በኩራት ሲገልጽ ማየት ለማንኛውም ቤተሰብ ትልቅ መነሳሳትን የሚሰጥ ነው። ጤና የሚሆነው መጠጥን ሲያቆም ነው በማለት ለብዙሃኑ ያስተላለፉት መልእክት ከቀልድ በላይ የሆነ ታላቅ የህይወት መመሪያ ነው። አሁን ደግሞ እነዚህ ሁለት የቦሌ ቡልቡላ ጎረቤታሞችና የጥበብ ባልደረቦች በደራሲ ቶማስ አለባቸው ቶም የተጻፈ እጅግ አስቂኝና ልብ የሚነካ የሁለት ሰው ቲያትር ይዘው ወደ ውጭ ሀገር ሊጓዙ በዝግጅት ላይ ናቸው። ካናዳ፣ አውስትራሊያ፣ አውሮፓና እስራኤል ለሚኖሩ ወገኖቻችን የሚቀርበው ይህ ቲያትር በስደት ሀገር ያሉ ወላጆችን እውነተኛ ህይወትና ብሶት የሚዳስስ ነው። ልጆቻቸው ወደ ውጭ ሀገር ወስደው መናፈሻ ውስጥ የሚያስቀምጧቸው አባቶች የሚሰማቸውን የናፍቆትና የባህል ግጭት ስሜት በሳቅና በዋዛ የሚተርክ በመሆኑ በውጭ ሀገር ለሚኖረው ማህበረሰባችን ትልቅ ትዝታንና መጽናናትን ይዞ ይመጣል። ወታደራዊ ዲሲፕሊን የነበረው ኮሎኔል ወደ ካናዳ መጥቶ ወንድ ልጁ በባለቤቱ ትዕዛዝ ሊጥ ሲያቦካ ሰምቶ ቅስሙ የተሰበረበትን ገጠመኝ በደራሲው ብዕርና በእነዚህ ድንቅ ተዋንያኖች አንደበት ሲገለጽ ማየት መድረኩን በሳቅና በናፍቆት የሚሞላው ገና ሳይታይ ነው። ጨዋታው በዚህ ብቻ አላበቃም። ጋሽ ፋንቱ ከ60 ዓመታት በፊት በማዘጋጃ ቤት ስራ ሲቀጠር የነበረውን ትዝታ መስቀል አደባባይ ላይ ዘንግ ያሽከረክር ድራሜጀር የነበረበትንና አሁን በሴቶች የተተካውን ያንን ብርቅ የጥበብ ዘርፍ በናፍቆት አስታውሷል። ከታዋቂው የሆሊውድ ተዋናይ ሞርጋን ፍሪማን ጋር ያለውን መመሳሰል በፈገግታ የተቀበለው ጋሽ ፋንቱ እስከዛሬ ድረስ ተፈጥሯዊ ሽበቱን ሳይቀባ በኩራት የኖረ የሀገር ዋርካ ነው። በሌላ በኩል ደግሞ ደረጀ ኃይሌ ከመኮንን ላከ ጋር ስላለው የቦክስ ግጥሚያና ዳቦ ቤቱን ስለማሯሯጥ ያቀረበው ቀልድ ከእግር ኳስ ወደ ቦክስ ስላደረገው ሽግግር የፈጠረው ጨዋታ ምሽቱን ሙሉ በሙሉ በፈገግታ የሞላ ነበር።
ከኤርፖርት ሲመለስ የሚሰበር ዕቃ ተብሎ የተመዘገበው ድርቆሽ እንደነበር ያስታወሱት ጨዋታ ደግሞ የነሱን የቆየ ጥልቅ ወዳጅነት የሚያሳይ ነው። እነዚህን የሀገር ባልደረባዎችና ባለታሪኮች ማየት ሁልጊዜም ለውስጥ ትልቅ እርካታን ይሰጣል። ፈጣሪ እድሜና ጤና ሰጥቶ በሰላም አስጉዞ በሰላም ለሀገራቸው እንዲያበቃቸው በዛምራን አዲስ ቤተሰቦች ስም እንመኛለን። ወደ ሌላኛው ጥንቅራችን እናመራለን። ጸጉሬን ለመሰራት ብቻ ፓሪስ እሄዳለሁ ትለናለች አርቲስት ነጻነት አንበርብር። አርቲስት ነጻነት አንበርብር ነፂ በቻናሏን ከሰሞኑ በነበራት ቆይታ ማህበራዊ ሚዲያውን በአንድ ጊዜ እያነጋገረና እያከራከረ ይገኛል። ለየት ያለ የኑሮ ዘይቤዋን ወይም ላይፍ ስታይሏንና የህይወት መርሆቿን ይፋ አድርጋለች። ንግግሯ በተለይ ቅድሚያ ለራስ በሚለው አቋሟ ዙሪያ ሰፊ መነጋገሪያ ሆኗል። አርቲስቷ የህይወት መርህ እንዳላት ገልጻ አንዴ ነው የምኖረው ሰው ሁን የሚለውን ጠንካራ የህይወት መርህ እንደምትከተል ገልጻ ራሷን ለማስደሰት በአመት አንድ ጊዜ ለራሷ ልዩና ውድ ስጦታ እንደምትሰጥ ትናገራለች። ቅንጡ ነገር ወዳለሁ የምትለው አርቲስቷ በቀጣይ ራሷን ለመንከባከብና ጸጉሯን ለመሰራት ብቻ ወደ ፓሪስ እንደምታመራ በመናገር ብዙዎችን አስገርማለች። ሰው መርዳት እጅግ እንደሚያስደስታት የገለጸችው ነጻነት ነገር ግን የቅድሚያ ቅደም ተከተል መኖር አለበት ብላ ታምናለች። ሰው መርዳት ጥሩ ነው፣ መጀመሪያ ግን ለራስ መድረስ ጥሩ ነው። ሲሞላልሽ ነው ለሌላው መድረስ የሚቻለው ስትል ትናገራለች። ይህ የነጻነት አንበርብር ንግግር በአሁኑ ሰዓት በማህበራዊ ሚዲያ ላይ ሰፊ ክርክር አስነስቷል። አድናቂዎቿ ሰው መጀመሪያ ራሱን ካልወደደና ካልተንከባከበ ለሌላው ሊተርፍ አይችልም፣ የራሷ ገንዘብ ስለሆነ ራሷን የመሸለም መብት አላት ሲሉ ፍልስፍናዋን አድንቀዋል። በአንጻሩ ደግሞ በዚህ የኑሮ ውድነት ዘመን ጸጉር ለመሰራት ብቻ ፓሪስ መሄድ ማጋነን ነው በሚል ሐሳቧን እየተቃወሙት ይገኛሉ። ተቃዋሚዎች አክለውም እንዴት በአንድ ቀን አንድ ጊዜ እንኳን በልቶ ለማደር በተቸገረባት ሀገር ላይ ስንቱ በረሃብ አለንጋ በሚገረፍበት ምድር ላይ ልጆቿ አርቧቸው እንጀራ ሲሏት የምትሰጣቸው አታ ሆዷን አስራ በመሸማቀቅና በሀፍረት ደም የምታነባ እናት ያለችበት ሀገር ላይ ሆና ጸጉሯን ለመሰራት ብቻ ፓሪስ ይሄዳለው ማለት በእነዚህ ምስኪን እናቶች ላይ ማሾፍና መሳለቅ ነው ይላሉ። ሰው እኮ ለሰው የሚሰጠው ሞልቶት ስለተረፈው አይደለም። ሰጪ የሚባለው ከሌለው ላይ የሚሰጥ ነው። ለራስ መሸለም ማለት ፓሪስ ሄዶ በሚሊዮን አውጥቶ ጸጉር መሰራት አይደለም። ይህን ንግግር ማድረጓ ትልቅ መሳለቅ ነው። ብታረገውም እንኳን በዝምታ ለራሷ ማድረግ ትችል ነበር። ሚዲያ ላይ ወጥቶ በዚህ ልክ ጸጉሬን ለመሰራት ብቻ ፓሪስ ይሄዳለው ማለት ድሆች በሞሉባት ሀገር ላይ መሳለቅ ነው ሲሉ በርካቶች እየተቿት ይገኛሉ። ቢያንስ ለሞራል መጠንቀቅ ነበረባት ሲሉም አክለዋል። እንግዲህ ወደ ሌላኛው የህይወት ምዕራፍ ስንሸጋገር ደግሞ ሰቃዩዋ ተማሪ 15,000 ብር መክፈል አቅቷት ህይወቷ ላይ ፈረደች። እዛ ጋር ጸጉርን ለመሰራት ብቻ ወደ ፓሪስ ጉዞ ይደረጋል። እዚህ ጋር ደግሞ ህልመኛዋ ባለተስፈኛዋና የነገ ሀገር ተረካቢዋ ተማሪ 15,000 ብር መክፈል አቅቷት ህይወቷን ለመክፈል ተገደደች። እንግዲህ ይህች ህልመኛ ወጣት ሂንሴኔ ተፈሪ ትባላለች። ነዋሪነቷ በነቀምቴ ከተማ ሲሆን በኒው ጄኔሬሽን ኮሌጅ የቢኤስሲ ነርሲንግ የ4ኛ ዓመት ተማሪ ነበረች። በቅርብ የሚያውቋት ጓደኞቿና መምህሮቿ እንደሚመሰክሩት ሂንሴኔ በትምህርቷ እጅግ ጎበዝ፣ ታጋሽና በከፍተኛ ውጤቷ ሌሎች ጭምር የሚቀኑባት ድንቅና ተስፋ የነበራት ወጣት ነበረች። ሆኖም ግን ይቺ በነገይቱ ሀገር ላይ ትልቅ እምነት ተጥሎባት የነበረችዋ ባለብሩህ አእምሮ ተማሪ ገጠማት ከፍተኛ ተስፋ መቁረጥ ምክንያት ህይወቷ ላይ በገዛ እጇ እንድትፈርድ አደረጋት። የዚህ አሳዛኝ ጉዳይ መነሻ ደግሞ ለትምህርት ቤት መክፈል የነበረባት 15,000 ብር ክፍያ በመቅረቱ ምክንያት ነው። በወቅታዊ አሰራር መሰረት የቀረባትን የትምህርት ክፍያ ካላጠናቀቀች ብሔራዊ ኤግዚት ኤግዛም ፈተናን መፈተን እንደማትችል ተነግሯት ነበር። ይህንንም ተከትሎ የረጅም ዓመታት ልፋቷ ከንቱ ሆኖ መቅረቱንና አብረዋት የለፉ ጓደኞቿ ተፈትነው ወደ ስራ ሲቀላቀሉ እሷ ግን በገንዘብ እጥረት ምክንያት ወደ ኋላ መቅረቷ ውስጧን በከፍተኛ ተስፋ መቁረጥና በጭንቀት እንዲሞላው አድርጎታል። ይህ የማህበራዊ የስነልቦና ጫናም በመጨረሻም ለዚህ አስከፊ ውሳኔ እንድትደርስ አድርጓታል። ይህም መንግስትም ሆነ ስለወጣቱ ግድ የሚለው ሁሉ ሊሰራበት የሚገባ ሁላችንም አጥብቀን ልንጸልይበት የሚገባ ጉዳይ ነው። ለዚች ወጣት ለቤተሰቦቿ፣ ለወዳጅ ዘመዶቿ መጽናናትን እንመኛለን። ውድ ቤተሰቦቻችን ወደ መጨረሻው ጥንቅራችን እናመራለን። የብሩክ ኒውስ መመረጥ
በበርካቶች ዘንድ ጥያቄ አስነስቷል። በኢትዮጵያ የፈረንሳይ ኤምባሲ በናይሮቢ በሚካሄደው የአፍሪካ ፎርዋርድ ጉባኤ ላይ ብሩክ ጫላ ብሩክ ኒውስ ኢትዮጵያን ወክሎ መጋበዙንና መሳተፉን ይፋ ማድረጉ ይታወሳል። ኤምባሲው ብሩክ በሚሊዮን የሚቆጠሩ የቲክቶክና የፌስቡክ ተከታዮች ያሉት መሆኑን እንደ ትልቅ የዲጂታል ሚዲያ ስኬት በመጥቀስ አስታውቋል። ሆኖም ይህ የኤምባሲው አቀራረብ በነባር ጋዜጠኞች ዘንድ ከፍተኛ ቅሬታንና ጥያቄን አስነስቷል። ታዋቂው ጋዜጠኛ ኤልያስ መሰረት የኤምባሲው መልእክት የቲክቶክ ተከታይ ብዛትን እንደ ጋዜጠኝነት መለኪያ አድርጎ ማቅረቡ ለሙያው ብዙ ዋጋ እየከፈሉ ያሉ ሀገር ውስጥ ያሉ ጋዜጠኞችን የሚያስገርም ነው ሲል ተችቷል። ኤልያስ እንዳለው ብሩክ ጫላ በትምህርት ዝግጅቱ የምህንድስና ባለሙያና መምህር እንጂ ጋዜጠኛ አይደለም። የሚሰራቸው ይዘቶችም የህዝብን ድምጽ ከሚያሰሙ ዘገባዎች ይልቅ እውነተኛ ጋዜጠኞች የለፉበትን ዜና በመቀላቀል ስክራምብል ወይም አሴምብል በማድረግ ለተከታዮቹ ማቅረብ ላይ ያተኮሩ መሆናቸውን ገልጿል። በተጨማሪም ግለሰቡ የብዙ ሌሎች ሚዲያዎችን ዜናዎች ምንጭ እንኳን ሳይጠቅስ እንደሚጠቀም ኤልያስ በመታዘብ ይህ አካሄድ ከሙያዊ ጋዜጠኝነት ጋር እንደማይገናኝ ጠቁሟል። እውነተኛ ዘገባዎችን የሚሰሩ ጋዜጠኞች በሚታፈኑበት ሁኔታ ዜና በራሱ የማይሰራ ሰው እንደ ሚዲያ ሰው አምጥቶ ማቅረብ የዲፕሎማቲክ ተቋማት ያላቸው ትንታኔ ከእውነታው ሪያሊቲ ጋር እንደሚጋጭ ማሳያ ነው ብሏል። ብሩክ ኒውስ በቲክቶክ ዜና ከሚሰሩና በሚሊዮን የሚቆጠሩ ተከታዮች ካሏቸው ወጣቶች አንዱ ቢሆንም ይህ አቀራረብ ዘይቤ በሙያዊ ጋዜጠኝነት ስነ ምግባርና በዲፕሎማቲክ ተቋማት እውቅና አሰጣጥ ላይ ሰፊ ክርክር ቀስቅሷል። የተወደዳችሁና የተከበራችሁ በተለያየ የዓለም ክፍል ያላችሁ የዛምራን አዲስ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋናዬ ላቅ ያለ ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቀና ትብብራችሁን እንድታረጉልን በድጋሚ ላሳስባችሁ እወዳለሁ። በሌላ በአዲስ መረጃና በአዲስ አቀራረብ እስከምንገናኝ በያላችሁበት የከበረ ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።